ወይስ ለምን አልገባ ለብሮ ማገኝ እንግዲህ ይልሽ የጠራንሽ በእንትን ልቀቀኝ አልገባም ልቀቀኝ አልገባም እንትን ትላለች እንዴ እንዳጨው ይኸውልሽ ስሚኝ እኔ እስከዛሬ ስጮህ እንደነበረው እንዳጨው እሺ ያው በቃ እኛ የፈለግነው አንቺ ከወሊያድ ጋር የምታበሪው ነገር እንድታቆሚ እሺ እኔ ምን አረኩ ሃይማኖቱን ቀይርና አብራችሁ እኮ ያልኩት ከደጋ ምንልሽ ሃይማኖቱን መቀየር አይችልም ምን አርጋት ነው ምን አርጋት ነው እኔ ምንም ያረኳት ነገር የለም ምን አርጋት ነው እኔ ምንም ያረኳት ነው ምን አርጋት ነው ንገረኝ ምን አርጋት ነው ንገረኝ የእናቴ ውድ አዳራሹ ስፍራችንን አቀማሹ ሲያገናኘን እኔን ካንቺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ተናድጄና በሚያናድድ ሁኔታ ነው የመጣሁት። እሱም ዛሬ የመጣሁበት ዓላማ እቺ የቤቲ እህት በጣም ብዙ ነገር እየሰራች ነው፣ በጣም መጥፎ ነገር እያደረገች ነው። እሷ በጥሩም ይሁን በመጥፎ ቤቲን ከኦሊያድ ጋር ተሳሳሚ እያለቻት በጣም የብልግና ነገር እንድታረግ ከኦሊያድ ጋር ማቀራረብ እንድትተቃቀፍ ማድረግ ምናምን እያደረገች ነው። ይሄ ሃይማኖትም አይፈቅድም። ፍቅረኛ ካላት ሴት ደግሞ እንደዚህ ነገርም አይጠበቅም። እሷ እህቷ ስለፈለገችና እንትን ስላለች ብቻ አይደረግም። እሷ ስለምትፈልግ ከሌላ ወንድ ጋር ተሳሳሚ ምናምን ማለት አይነግርም። ሴት ነች፣ እህቴ ነች፣ ዘመድ ነን፣ የሚስቴ እህት ነች ብዬ አክብሬ ትቻታለሁ። ግን ይሄ ነገር ዛሬ ዝም ካልኩኝ ነገ ምን ሊፈጠር እንደሚችል ምንም ጀመረ። አሚር እኮ አንተ አልነቃህም እንጂ አሁን የቤቲ እህት ተብዬዋ አላማዋ ያንተን ሃይማኖት ማስቀየር ነው። ገብቶሃል? እንደውም ከቤት ጋር ማለያየት ብቻ ሳይሆን ይሄን ነገር በጣም ሐሳብ መርዟታል። አልገባህም? አንተ በቤቲ ፍቅር ይዛ አንተን ወደነሱ ሃይማኖት እንድትሄድ ፍላጎቷ እንደዚህ ነው፣ ግልጽ ነው። ያለችውን ሰምተሃል? አንተ ደግሞ መለያየቱ ብቻ ሳይሆን ሃይማኖትን ቀይር ምን ማለት ነው? አንተ በሰው የምትነዳ አይነት ሰው ነህ እንዴ? ሰው ስላለ ሃይማኖትን መቀየር ትችላለህ? ሃይማኖት እኮ ትልቅ ነገር ነው። እምነት እኮ በጣም ትልቅ ነገር ነው። ለፍቅር ተብሎ ራሱ አይቀየርም። ቤቲም እኮ ፈልጋው ነው አይደለ ወደ እስልምና የገባችው? ፈልጋ ማንም አላስገደዳትም። እሱም እናውቃለን ሁላችንም። ሲጀምር ሃይማኖት አስገድዶ ወደዛ የሚመጣ ነገር አይደለም፣ በግድ የሚሆን ነገር አይደለም። አንድ ሰው ፈልጎ አምኖበት ነው ሃይማኖቱን ሊቀይር የሚችለው አይደለ? ስለዚህ ሲጀምር እሷ ከህይወታችን ከሁላችንም ህይወት መውጣት አለባት። ወደዛ ወደ ሀገሯ መመለስ አለባት። አላማዋ ማለት ነው። አላማዋ ያ ነው ማለት ነው። አላማዋ ግልጽ ነው። ብትንትናችንን እኮ ልታወጣ አንተና ቤቲ ብቻ ሳይሆን ሁላችንም አእምሯችንን እየመረዘች ያለችው። ስለዚህ እሷ ልጅ መጠንቀቅ፣ ከዚህ በኋላ አጠገባችን መድረስ የለባትም ማለት ነው። እና ደግሞ ይኸውልህ ዛሬ ግዴታ እሷን ማስጠንቀቅና እርምጃ መውሰድ አለብን። እኔም ያሰብኩት ዛሬ ውድ ፋሚሊዎች የቤቲን እህት ጠርተናታል እዚህ እንድናወራት። ቤቲ በሌለችበት ማንም ሰው በሌለበት እኔና እሷ ቁጭ ብለን እኔና እሷ ቆመን እንድንነጋገር ነው እዚህ ጋር። ምክንያቱም እሷ ዘመድ ነች፣ ምንም ቢሆን የሚስቴ እህት ነች። እሷ ላይ ምንም አይነት መጥፎ ነገር ላረግባት አይገባም። መጥፎ ነገር የምናረገው ነገር የለም። ግን እዚህ ድረስ መጣ አዋርተናት አይ ምናምን የምትል ከሆነ እርምጃ እንወስዳለን። አረ እርምጃ መወሰድ አለበት። እንደዚህ ካልሆነ ማለት ነው ነገ ከነገ ወዲያ በእርግጠኝነት ሃይማኖትን ታስቀይራለች። እሱ ሳይሆን ኪራ አሁን እኔ ምንም ቢሆን ዘመድ ነን። ዘመድ ነች ታወራ አሚር አያገባህም እኮ። ይሄ እኮ እህቷ ስለሆነች አንተን እንደፈለገች ማድረግ ጫፍህን እኮ መካት አትችልም። ጫፍህን አንተ ደግሞ እስከዛሬም አክብረሃታል። ግን በሃይማኖት ስትመጣ ደግሞ ዝም ማለት የለብህም። ይሄ እኮ ትክክል ምን አይነት ብልግና ነው ሲጀመር? እንዴት አንድን ሰው ሃይማኖትን ቀይር ሊባል ይችላል? መብት እኮ የላትም። ስለዚህ ማስጠንቀቅ፣ እሷን ማሳረፍ አለበት። ከህይወታችን መውጣት አለባት እኮ እሱንም ከአንተም ከቤቲም ህይወት መውጣት አለበት። አይ ምትል ከሆነ ከፈለገች እህቷን ይዛ መሄድ አለባት። ይሄ እኮ ሃይማኖት ነው የሚል ቀልድ አይደለም። እና እሷ አልፈልግም እንደዚህ ነገሮችን በጉልበት ምናምን የምታረግ ከሆነ ጉልበት እኛም አለ። እስከ
እስከዛሬ ዝም ብለናታል አይደለ? በቃ አፏን ስትንጣጣ እዚህ ስትሳደብ ስትማታ ዝም ብለናታል። ግን ከዚህ በኋላ ዝም ማለት የለብንም። ለአንዴና ለመጨረሻ ጊዜ ነገሩን ዛሬ መፍታት አለብን። አለበለዚያ ማለት ነው ልጅቷ በዚህ አቋሟ ምንም ማትቻልሽ ነች እውነቱን ስነግር እና ደግሞ ዋና ሴራዋ ማለት ነው አንተና ቤቲን ለያይታ ኮሊያር ጋር ለማድረግ ኮሊያር ጭንቅላቷን መርዟታል እውነቱን ስነግር እንጂ የሰው ልጅ እንዴትም እኔ አሁን ኦርቶዶክስ ነኝ እንደ አንድ ኦርቶዶክስ የሆነን ሃይማኖት እንደዚህ ማለት አይችልም እውነቱን ለመናገር ያ ሰው ፍላጎቱ ካለው ወደዛ ነገር ፍላጎት ካለው አስተምረህ ያለውን ነገር አሳይተህ አመዛዝኖ አስቦ በራሱ ነው መወሰን የሚችለው እንጂ አንተ ና ተነስተህ ሃይማኖትን ቀይር ወደ ኦርቶዶክስ ና አይባል ያም እኮ የተከበረ ሃይማኖት አለ እውነት ነው የሁሉም ሃይማኖት የተከበረ ሃይማኖት አንዱ ካንዱ ይበልጥበት ምንም ነገር የለም አይደል እንዴ ሃይማኖት የግል ነው ሀገር የጋራ ነው ስለዚህ አሁን እኔ በጣም አናዳኛለች ከአንድ ኦርቶዶክስ የማይጠበቅ ነገር ነው ያረጋችው እውነቱን ስነግር እና ዛሬ ጠርተናታል እየመጣች ነው ምንም አይነት እንደዚህ አይነት ነገር አልፈልግም ኪራ ይኸውልህ አንተ ባትፈልግ ማለት ነው አንተ ባትፈልግ እኔ ለወደፊት ሰላም አስባለሁ ወንድሜ ነህ የሆነ ነገር እንድትሆን አልፈልግም አይደል ተገደህ እንትን እንድትል አልፈልግም እኮ እሱማ እንደዛማ አይሆንም ግን ልታስገድዳችን እቺ ነገ ከነገ ወዲያ ልታስደብድብህ ምናምን ልታስገድድ ነው አረኔ በዚህ ከቀጠልሽ ገብቷል አይደል ዲንን ኢስላም አይ ዛሬ ዝም ካልካት አሚር ነገ በጣም የበላይነት ስሜት እየተሰማት ነገሮችን በቃ እሷ ማድረግ እንደምትችል ነው እያሰበቻለችውና ይሄ ነገር ደግሞ ማብቃት አለበት ዛሬ መጨረሻ መሆን አለበት እኮ በሰላም እንጠራትና እኮ መጀመሪያ እኮ በሰላም እንሄዳለን ግን አይ ምትል ከሆነ ጉልበትን እንጠቀማለን ይሄ ደግሞ ግልጽ ነው ማለት ልጅቷ ስርዓት ያላት ልጅ እንኳን አይደለችም ጉልበቱ ግን እኔ አልፈለኩም እስከዛሬ ከዚህ ነገር እንትን ያልኩት ልጅቷ በሰላም ጨርሳላችሁ ግን ልጅቷ ምንም ሰላም የምታቀኝ እኔ እንደዛ ስትናገራችሁ አጠገቧ አለመኖሬን ፈጣሪና መስገዱ ምክንያቱም እኔ ዝም አልላት እኔ እንደዚህ እንዲፈጠር አልፈልግም እነሱም ያሉት ልክ ናቸው እነሱ እንዲፈጠር አልፈልግም እኔ በሰላም ነው ማዋራት መፈለገው እነሱ ግን በጣም ተናዷል ዛሬ ባላገኛት በእናንተ ባናገኛት ደስ ይለኛል እኔ ብቻ ላዋራት መቼም የማይሆን ነገር ነው አለበት ደግሞ እኔ እህቴ ላይ እሷ ላይ ዘመድ ነን ምንም ቢሆን የፈለገ ዘመድ ብትሆን እንደዚህ ልትልህ አይገባም ገብቶሃል አይደል በቃ እኔ ደግሞ ከምንም በላይ ብሽቅ ያረገኝ በቃ ሴራው ሐሳቧን እንዴት እሱ በጣም የታወቀ ግልጽ ነው ምክንያቱም በግልጽ ሳሚው ብላ ወለድ ማስገደድ አልነበረባትም የትልቅ ስህተት ነው እንደዚህ አይደረግም ሐሳቧን ብትናገር እኔ ደግሞ ቤቴ እስከዛሬም ቢሆን ከዚህም በኋላ እኔ ሃይማኖትሽን ቀይር ብያ አንድ ቀንም ወላሂ አላህ በሚያውቀው ብያት አላቅም አላህ በሚያውቀው ሃይማኖትሽን አንድ ቀን ቀይር ብያት አላቅም አላህ በሚያውቀው ራሷ ፈልጋ ራሷ ስትሞክር እኔ እንደውም አፉ በሉኝና እህትና ወንድሞቼ ቤቲ ሃይማኖቴን እንደዚህ አግዘኝ መስተለኝ ሱመ ወላሂ አንድ ቀን አግዣት አላቅም ስለ ቁርአን ምናምን አስተምሪያት አላቅም በራሷ ነው የምትፍጨረጨረው በራሷ ነው አንተ የምትለው እንጂ እኔ ወላሂ አንድ ቀንም ይሄው ጾመኛ ነኝ ረመዳን ነው ብያትም አላቅም አንድ ቀን ማስተምሪያት አላቅም እንደውም ብቻ ይሁን እና ይሄ የኔ ውስጥ ነው እና እነሱ ትንሽ እርምጃ ለመውሰድ ወስነዋል እኔ ግን እህቴ ነች ዘመዴ ነች ምንም ብትሳሳት ምንም ብታጠፋ እኔ ማዋራት ነው የፈለኩት ኪያን የምትባለው ስሟ እንጥራትና እናውራታለን ትንሽ ለማስፈራራት ብንሞክር ነው እንጂ ምንም አይነት ጉዳት እንዲደርስባት አልፈልግም ይሄ ነገር ደግሞ ያስተካክላታል ብዬ አስባለሁ ኮሊያድ ብቻዋን የጠራናት ይሄ ኦሊያድ የተባለ ሰው ልጅ እሱ ሐሳቧን እንዳይመርዛት ያለው ነገር እናወራታለን ቤተሰቦች እንወዳቸዋለን ተከታተሉ እንግዲህ መታለች ኪያ ተብዬዋ መታለች እና ወደ ውስጥ እናስገባ ዝም በል ያ እንዴት ነሽ ደህና ነሽ ልናወራሽ ፈልገን ነበርና እንዴ ውስጥ ገብተን እናወራ ወይስ ለምን አገባ ደብረ ማገኝ እንግዲህ ይልሽ የጠራንሽ በእንትን ነው ልቀቀኝ አልገባም ልቀቀኝ አልገባም እንትን ትላለች እንዴ እንዳጨው ይኸውልሽ ስሚኝ እኔ እስከ ዛሬ ስጮህ እንደነበረው እንዳጨው እሺ እኔ አለው ዛሬ አገባሽም አንቺ ልጅ
አትጩሂ አንተ ተው አትጩሂ ተው ኪራ ምን ሆነ ነው አትጩሂ ያማል እንዴ አንተ ምን እንደዚህ ይቅርሻ እኔ ያለው እስከ ዛሬ ስትወሪ እንደነበረው እንዳትተው ምን አገባው እንደፈለገ ይቦራ አንቺ ታይ ያው ኪራ ምን ማድረግ ነው አሚር ዝም በል አንተ አይመለከትም በቃ አይመለከት የፈለገ ነገር ትሁን የፈለገ ነገር ትሁን አንቺ ምንድን ነሽ ዛሬ ምን ልትሆኚ ነው የመጣሽ ላገኝሽ አገኝሻለሁ ብቻሽ ምን ላገኝሽ ምን ልታስተላልፊ ኪራ ልናወራት እኮ ነው እዚህ የመጣው በቃ ታዲያ አታያትም እንዴ በስነ ስርዓት ልትወራ እኮ አይደለም ስሚ ገና እገልሻለሁ ከዚህም ካላለፍሽ ሰማሽኛ ኪራ ሰማሽኛ ከዚህም ካላለፍሽ እገልሻለሁ ስርዓትሽ ወይኔ በመድህነው አሚር ለምብ ከመሀል አትወጣም አንተ እኮ ቢሆንም ያት እስቲ ስርዓት ኮይላትም እንዳትመታት ዝም ብላ አይመለከትም እኮ ቢሆን እኔ ነኝ ፈልጌ የመጣችው በቃ እኔ ፈልጋታለሁ በቃ ዝም በል ይቅርታ ልናወራት አሚር ይቅርታ እኮ የሚያስፈልጋት ልጅ አለች እንጂ አሁን ስነ ስርዓት የምን ይቅርታ ነው ምን እየሆናችሁ ነው ስነ ስርዓትሽን ያዥና ቆሚ ስነ ስርዓትሽን አንቺ በቃ ተረጋጊ እኛ ልናወራሽ ብቻ ነው የፈለግነው አንቺ እኮ ስርዓት ልቀቀኝ አንቺ አርፈሽ ቁሚ ስሚ ኪያ ቆይ አንዴ ኪራ ቆይ ተረጋጋ ሁለተኛ ከዚህ በኋላ ገብቶሻል አይደል አንቺ ምን የምትፈልገው ማን ነው ምን ነው የምትፈልገው ከኔ ጭራሽ ማን ነው የታውቂኛለሽ አታውቂኝም ማለት በቃ ማስልሽ ስላጠፋሽ ኪራ አንዴ አሚር አንተ ለምን በማለት ገባል እሷ ስርዓት ይዛ ማውራት ካልቻለች ይሄ ጉልበት ነው የምትፈልገው በጉልበት እናሳምናታለን እኮ ቆይ ተረጋጊና መጀመሪያ እናውራት ልናውራት ነው እንጂ ልንቀጠቅጣት ነው እንዴ መጣናት ምን ማድረጋችሁ ነው ምን ነው የሚገባት እሷ ምን ነው የሚገባት ምን አደረኩ ከዚህ በላይ ምን ታደርጊያለሽ እንዴ አንቺ ዘመርኮ በማይመለከት ነገር ነው እየገባሽ ያለሽ እሺ ፍታኝ ለምን ፍታሽ መጀመሪያ የምንጠይቅሽን ጥያቄ በስነ ስርዓት ትመልሻለሽ እና ደግሞ አትጩሂ እሺ አትጩሂ ልናወራሽ ነው ኪያ ተረጋጊ ይቅርታ እንትን ስላሉሽ ስለያዙሽ ማለት ይቅርታ የሚባል ነገር የለም በጣም ይቅርታ እና እኛ የፈለግነው ልንጠይቅሽ ብቻ ነው በጣም ይቅርታ እሺ እነሱ ስለመጡሽ ኪያ ችግር የለውም ግን ፍታኝ አንተ አፈታኝ አትጩሂ አሁንም እኔ ልፍታ አሚር ይኸውልህ ስርዓት ይዛ እኮ አትቆምም አንተ ለምን ዝም ብለህ አትቆምም ምንድነው የምትፈልገው አንተ ኪያ ትታገኝ እኔ እኛ ለአንተ አይደለ እንደዚህ ይሆናል እሺ ግን አገኝሻለሁ እሺ ያደረገ የትም አታገኝም ይልሽ በማስፈራራት ምንም ነገር ልታረጋችም እሺ ምንም ነገር እኔ ኪያ አይደለሁም እሺ እሰራልሻለሁ ምንም አታመጪም አንተ ታው ዝም በይ እንዴ ምን ማድረግ ነው ታስፈራራታለች እንዴ ምን ማድረግ ነው በስነ ስርዓት እየወራንሽ እኮ ነው አሁንም ቢሆን እኮ ተረጋጋ ምንም ቢሆን አትያት ምን የምትናገረው ነገር የኔ ትየት እኮ ልጅ አንተ ከልክላት እንዴ አትከልክላት እንደዚህ ማድረግ የለም የቤቲ እህት ሆነችና አንተን የመንካት አንተን እንትን ማለት መብት የላትም በቃ እኛ የፈለግነው አንቺ ከወሊያድ ጋር የምታበሪው ነገር እንድታቆሚ ነው እሺ እኔ ምን አረኩ ሃይማኖቱን ቀይርና አብራችሁን እኮ ያልኩት ከደጋ ማለት ሃይማኖቱን መቀየር አይችልም ሰማሽ አምራታይ አሚን ለምን አትተውም እንዴ ላንተ አንድ እንደዚህ ይሆናል ነው ልትረዳኝ ዛሬ ተዋት እንደፈለጋ ማለት ትችላለች እንደዚህ ስለያዝኩ ተዋት ችግር የለውም አንተ ደግሞ አገኘሃለሁ እሺ ባላቀ ይቅርታ እንጠይቅ እኮ አሁን እኛ ጾም ነው እና ጠይቀኝ እንደዚህ እየመታኝ ነው እንደምትጠይቀኝ አሁንም ቢሆን አትጩሂ አንቺ እኮ ችግር አለብሽ ለምን አትረጋጊም አንዴ እንጠይቅሽ በእኛ እጅ አይደለም ይሆናል ነገር አይደለም ምንድነው አሪፍ አልነበረው ምንድነው ይሁን ስራ ይባልሽ ነው ምን አርጋት ነው ምን አርጋት ነው እኔ ምንም ያረኳት ነገር የለም ምን አርጋችሁ ነው እዚህ ምንም ያረጋት ነው ምን አርጋት ነው ንገረኝ ምን አርጋት ነው ንገረኝ ቤት ለምን ተረጋጋ ነይ ብሎ ጠርቶኝ እንደዚህ ያደረጉኝ ምን ያደረጋት ኪራ ምን አትከላው አላደረገም በቃ የኛ ጥፋት ነው ነይ አንቺ ምክንያቱም ያጠፋችው ነገር ነው አንቺ ምን አደረገች እሷ ምን ደረሰችባችሁ እናንተ ላይ ምን አገባ ይመለከታል ወሊያድ ጋር ስታደራርግሽ አይገባሽም እንዴ እኔ ምን አልመለከትም ምንም ቢሆን በጣም ይቅርታ አትበለኝ አንተ እሺ አፋለ አንተ ዝም በል ምንም እንዳታወራ እሺ እንዴ እኔ እኮ ምንድነው ድምፁ እንዴ ምን ብለህ ነው የጠራሃት መጀመሪያ እኛ ጀስት ልናወራት ነበረ እሷ ትናንት ያደረገችው አላየሽም እንዴ እንኳን አደረገች ምንም ብታደርግ የኔ የት ናት ነው ልትከበርኩ ይገባል ሲጀመር ብቻዋን አይደለም ትመጣለች ተባለ ዝም በይ ለምን ዝም ብለህ ለእሷ ናት ምድር ሞት ማጣ ስታስጠያሽ ላግኝሽ እሺ ያደርግ
ቆይ አሁን አንተ ችግር የለውም ቦታ ነው ማለት ያኔ እህት በመሆኗ ብቻ ምንም ብታደርጋችሁ ልትከበር ይገባ ነበር። ጭራሽ እጇን አስራችሁ እንዴ ሰንታይ ብትመጣት ነው። ቆይ ፊቷ እንደዚህ የቀላው ይቅርታ። እሺ እንዴ ኪዩ በጣም ይቅርታ። ሁለቱ ናቸው ግን የሱ ሴራ ነው። ችግር የለውም ታያቸው። ምንም ቢሆን እህቴ ናት። እሺ ምንም አላደረገም። ቤቲ ሲሙ እሱ ምንም አላደረገም። በቃ እሱ በስነ ስርዓት እናውራት አለ። ግን ልጅቷ ስርዓት የላትም። ምንድነው ስርዓት የላትም? ከዚህ በላይ እንድናውራችሁ ሰራት ደግሞ አፍራትሽ ነሽ ይልሽ ገና ነገር አንተ አታርፍ እገልሻለሁ። ስነ ስርዓትሽ ነሽ እንገናኛለን። ሁላችሁ ጋር አንድ ዋጋችሁ ነው ፈቃዳችሁ። እዚህ መገንፈል ይችላል። ለምን አትረጋጉም? ወላሂ እኔ ኪራ ለምን አትረጋጉም? በሰሳኑ ለወራት የነበረው እንዴ እኮ ቢሆን ተረጋግታ ታውራትም እንዴ? እናውራት ብዬ አምጥቼ ነገር ታበላሻለህ እንዴ? አሁንም ትስታለ። ሴት እኮ ነች። ምን ማድረግ ነው መስሎ ነው። አረ በእናትህ ወደዛ ምን አይነት ሰው አልጨረስም። ከሷ ጋር አሁንም አልጨረስኩም። አሁንም ተው አትበጥበጥ። አልጨረስኩም። አሁንም ቢሆን አስተካክላለሁ ብለህ አልጨረስኩም። ብዙ ማስተካክለው ነገር አለ። ተረጋግተን እናውራት እያልኩ የሁሉ ነገር ያደረግኩ አንተን ለምን ማሰር ያስፈልጋል? ሲጀምር ኪራ እኔ እኮ ይቅር እያልኩ አይደል እንዴ? ተረጋግተን ቁጭ ብለን መጠየቅ እየቻለን በጉልበት ነገር ያደረግን ይኸው አሁን ቤት ይሰማች። አሁን እንዴት ነው ይሄን ነገር ማስተካከል? እኔ በዚህ ሰዓት ቤት ትመጣለች ብዬ አስቤ አላሰብኩም። ከነ ቤት እኮ ቢሆንም እኮ ከልጅቷ ጋር እህት ነች እኮ። ምንም ቢሆን እኮ ዘመድ ነን እኮ። ምንም ቢሆን እኮ የሚስት እህት ነች። ተረጋግተን እንጠይቃት አልኩ። በቃ መጥፎ ነገር ብትሰራም በቃ ነገሩ እንደዚህ አይነት ሰው ተንኮል ነው። ሁሌ ሸር አያጣውም። ተረጋግተን ብናወራት የሆኑ ነገር አይመጣም። መረጋጋት አትችልም አሚር። አንተ እኮ አልተረዳኸንም። መረጋጋት ቆማ ማውራት አትችልም። ግንፍል ያደርጋታል። እንደዚህ ካልሆነ እሷ ማውራት እንችላለን። ቆመ ማውራት እንችላለን። ይኸው ነገር ተበላሽ። እኔም ቤቴን አጣኋት አሚር። እንኳን አጣሽ እንኳን ሄደች። እንደውም ከዚህ በኋላ ባትመለስ ምንም ሊመስል አይገባም። እሷ እህቷን ነው እየተከተለች ያለ። ለምን አትነቃም አንተ? በዚህ አይነት እኮ ቀጣይም ሄዳ አንተን እንትን ልታረግህ ነው። አልገባህም አንተ አልገባህም። እህቷን ነው እየተከተለች ያለችው። ለምን አታውም? ደግሞ ቤቲ ብትሄድ የተሻለ ነገር ሊመጣ ነው። ይሄን አታስብም? ለምን አታስብም? አይ ከቤት ውጭ ምን ነገር አላስብም። ታውቂያለሽ አሚር ነቃ። እሷ እህቷን ነው እየተከተለች ያለችው እንጂ ብትወድህ እህቷን አትከተልም ነበር። ለእህቷ ብላ እኮ አንተ መታች። ይሄን እያስተዋልክ ነው? እሷም ልክ ነች። በቃ እኔ ምንም ማድረግ አልችልም። እኔ የፈለጉት ቤት እንድናወራት ነበር። በስነ ስርዓት ልጅቷ እንዴ ያቺ ልጅቷ እንዴት ነው የምትሆነው? ወይኔ እጇን አልነበረብን ሲጀመር ማስረ የነበረብን እኮ። አሁን ተረጋግቶ መጠየቅ እየቻለን አሁን ልጅቷ እንዴት ነው? እሺ ተረጋግተን የኦሊያድን ሴራ ምን ነግራት? እንዴት ነው የኦሊያድን ታንኮል ምን ነግራት? እሱ እኮ ነው አይደለም። መች በሰላም እኮ ደግሞ አታወራም እኮ። አሁን የፈለገ ነገር ብታመጣት እኮ ልጅቷ ምንም የሰላም እንትን የላትም። ስለዚህ አሁን ምንድን ነው መፍትሄው? እኔና ቤቲ በዚህ ምክንያት ፍቃድ እንለያይ። ለምንድን ነው የምትለያዩት? አትለያዩም። ብትለያይስ አሚር? እሷ በቃ ጥላ ከሄደች መብቷ እኮ ነው። ብንለያይማ እኔ ራሴን አጠፋለሁ፣ እሞታለሁ። ለምን ደስ ታደርጋለህ? ለአንድ ሴት ልጅ መኖር አልችልም። ትችላለህ። እንደዚህ ራስህን አታሳምን። ትችላለህ፣ አንተ ትችላለህ። እኔ ቤቲ ለኔ አንድ ሴት አይደለችም፣ 1000 ሴት ነች። ወይኔ አሚር ድርቅና ወሬ ነው።